ድህነት በእምነት አማካኝነት በእግዚአብሔር ጸጋ ቢሆንም ነገር ግን ያመኑ የሚታዘዙ አገልጋዮች ናቸው። በአሕዛብ መካከል ምን እንዲገኝ? ከእምነት የሚገኝ መታዘዝ። ይሄ መታዘዝ የሕግን ሥራ ለመጠበቅ በሚደረግ የሥጋ መፍጨርጨር የሚገኝ አይደለም። ይሄንን ነው የምናየው በሮሜ መልእክት ውስጥ። እንደምን አላችሁ? ለእግዚአብሔር ክብር ይሁን። በዛሬና በተከታታይ 4 ክፍለ ጊዜ የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች የተጻፈችውን መልእክት በሚመለከት ለጥቂት ደቂቃዎች የሚቆዩ የማጠቃለያ ሐሳቦችን ለማቅረብ እሞክራለሁ እንደ እግዚአብሔር ጸጋ መጠን። የሐዋርያው የጳውሎስ መልእክት ወደ ሮሜ ሰዎች ተብላ የምትታወቀው መልእክት ጳውሎስ በአዲስ ኪዳን ውስጥ እንደጻፋቸው ከምንገነዘባቸው ወይም መንፈስ ቅዱስ ጳውሎስን በመጠቀም በአዲስ ኪዳን 27 መጽሐፍት መካከል እንዲቆጠሩ ካረጋቸው የጳውሎስ 13 ወይ 14 መልእክቶች መካከል አንደኛው ነው። 13 ወይ 14 የምልበት ምክንያት የዕብራውያንን መልእክት በሚመለከት በጳውሎስ ስለመጻፉ የተለያየ አቋሞች ስለሚንጸባረቁ ነው። የሆነ ሆኖ የሮሜ መልእክት ጳውሎስ ከጻፋቸው ከነዚህ መልእክታት መካከል በጣም ሰፊው መልእክት ነው፣ ረጅሙ መልእክት ነው። በዚህም ምክንያት በቀኖናዊ አስተዳደሩ ከመልእክታት መካከል የመጀመሪያው ቦታ ላይ ተሰልፎም የምናገኘው በዚሁ ምክንያት ነው። የጳውሎስ መልእክት ወደ ሮሜ ሰዎች የተጻፈችዋ ይህች መልእክት በሮም ከተማ ለነበረች ቤተክርስቲያን ሐዋርያው ቅዱስ ጳውሎስ የጻፋት መልእክት ናት። የሮምን ቤተክርስቲያን ወይም በሮም የምትገኘውን የክርስቶስን ቤተክርስቲያን የተከላት ሐዋርያው ጳውሎስ ራሱ አልነበረም። ይሁን እንጂ መልእክት በሚያስፈልጋት ጊዜ ግን አጠቃላዩ የጳውሎስ ነገረ መለኮታዊ ሐሳብ በጣም በስፋት ተተንትኖበታል የሚባለውን ይህን መልእክት ግን ከመጻፍ አላገደው እና እግዚአብሔር ይህንን ሐዋርያውን በመጠቀም እንዲጻፍ ባረጋት በዚች መልእክት ውስጥ ያሉ ቁም ነገሮችን በተከታታይ በ4 ክፍል ለማየት እንችላለን። እንዳልኳችሁ ጸሐፊው ጳውሎስ ነው፣ የዚህ መልእክት ጸሐፊ። የጥንቷ ቤተክርስቲያን ይህንን መልእክት የጻፈው ጳውሎስ በመሆኑ ላይ አንዳችም አይነት የተቃውሞ ድምፅ አላሰማችም። መልእክቱ ከጳውሎስ ሕይወት ጋር የሚዛመዱና ብዙ የታሪክ ማጣቀሻዎችን ከሱ ጋር በተገናዘበ የሚያቀርብ መጽሐፍ ነው። እንዲሁም ቅድም እንደተናገርኩት የአስተምህሮ ይዘቱን በምንመለከት ጊዜ ጳውሎስ ከጻፋቸው ሌሎች መልእክቶቹ ጋር ሲነጻጸር የጳውሎስን አጠቃላይ የሆነ የመልእክት ወይም ሐሳብ አጉልቶ የሚያሳይ ነው። ተደራሲያኑን በሚመለከት የዚህ መልእክት የመጀመሪያ ጸሐፊዎች አንባቢዎችን ያየን እንደሆነ ብዙ አሕዛብ ይገኙባቸው የነበሩ በሮም ቤተክርስቲያን ምዕመናን ናቸው። ብዙ አሕዛብ ስል በቁጥራቸው ረገድ ማለት ነው እንጂ በዚቹ ቤተክርስቲያን ውስጥ ደግሞ ከመሰረታቸው ከአይሁድ የሆኑ ክርስቲያኖች ጭምር የሚገኙባት ናቸው። ይህች ቤተክርስቲያን የዚች ቤተክርስቲያን አባላት የነበሩ አይሁድ ዝቅተኛ ቁጥር ቢኖራቸውም በቁጥር ደረጃ ግን ከፍተኛ የሆነ ደግሞ በስነ መለኮታዊ እውነታን በመረዳት ቀድሞ የነበረውን የቃል ኪዳን እና ቀዳሚ መገለጦችን በቅዱሳት መጽሐፍት በመረዳት ረገድ ለቤተክርስቲያኒቱ እገዛ ማድረጋቸውን ማሰብ ይቻላል። የሆነ ሆኖ መልእክቱ የተጻፈበት ጊዜና ሁኔታ ምን ይመስል ነበረ? እንግዲህ ብዙዎቹ እንደሚስማሙበት በ50ዎቹ ሁለተኛ አጋማሽ ላይ የተጻፈች መልእክት ናት። እንግዲህ በመጀመሪያው ምዕተ ዓመት በ50 ዓመተ ምህረት በኋላ ባሉት ጊዜያት ላይ የተጻፈ እንደሆነች ብዙዎች ያምናሉ። ቅዱስ ጳውሎስ አገልግሎት ይሰጥባቸው ከነበሩ አብያተ ክርስቲያናት የተሰበሰበውን የገንዘብ በችግር ላይ ለነበሩ የኢየሩሳሌም ምዕመናን፣ በጊዜው በኢየሩሳሌም የነበረችው ቤተክርስቲያን በችግር ላይ ስለነበረች ወደ ኢየሩሳሌም ለመመለስ በመዘጋጀት ላይ በነበረበት የሶስተኛው ሐዋርያዊ የወንጌል ጉዞ ላይ የነበረ እንደሚመስል በዚሁ በሮሜ መልእክት የመጨረሻው ምዕራፍ የመጨረሻዎቹ ምዕራፎች ማለት ከ15 እና ከ16 ላይ ጠቅሶት እናያለን። ስለዚህ እሱ ትንሽ ፍንጭ ይሰጠናል። እንግዲህ ጳውሎስ በመቄዶንያ በአካይ የቆሮንቶስ ቤተክርስቲያን የምትገኝበት አካባቢ ጭምር ማለት ነው ከነዛ አብያተ ክርስቲያናት የእርዳታውን ገንዘብ ተቀብሎ እንደነበረ ጠቅሷል። ስለዚህ በዚያ ጊዜ በቆሮንቶስ ወይም ከዚያ በፊት እዚያ ይኖር እንደነበር ልንገነዘብ እንችላለን። የሆነ ሆኖ በሶስተኛው የወንጌል ጉዞ አንደኛ ቆሮንቶስን በጻፈበት ወቅት ጳውሎስ በቆሮንቶስ አልነበረም እና ሁለተኛ መልእክቱን ወደ ቆሮንቶስ ሲጽፍ ደግሞ የገንዘብ መዋጮ ጉዳይ ገና እልባት አላገኘም ነበር። ስለዚህ የሮሜ መልእክት የጻፈው ከአንደኛና ሁለተኛ ቆሮንቶስ መልእክት በኋላ ሳይሆን እንዳልቀረ ለመገመት ፍንጭ ይሰጠናል። ለዚህ ነው በ50ዎቹ ሁለተኛ አጋማሽ የሚለውን ያየ ነው። እንግዲህ የክንክራኦስዋን ፌበንን በምዕራፍ 6 ላይ ስለሚጠቅስ የጳውሎስ አስተናጋጅ ጋይዮስን በምዕራፍ 16 ላይ ስለሚጠቅስ ይህ መልእክት የጻፈው ምናልባት በቆሮንቶስ ወይም ከቆሮንቶስ ጥቂት ኪሎ ሜትሮች ርቃ በምትገኘው በክንክራኦስ ሊሆን ይችላል።
ምክንያቱም ጋዮስን እንዲሁም አርስጦስ የተባሉትን በምዕራፍ 16 ላይ ስለሚጠቅስ የቆሮንቶስ ምዕመናን ሊሆኑ ስለሚችሉ ነው። ይህን ያህል ካልኩ እንደው ለትንሽ መንደርደሪያ ይበቃኛል። የመልእክቱ መሪ ሐሳብ ግን ምንድነው የሚለውን ዛሬ በመጀመሪያው ክፍል ማየት ይኖርብናል። በሮም መልእክት የጳውሎስ ዋነኛ መሪ ሐሳብ የሰው ዘር ሁሉ አይሁድም ይሁን አሕዛብ እኩል የተሰጠው የእግዚአብሔር ድህነትና ጽድቅ ማለትም መሰረታዊ ወንጌል ምን እንደሆነ በማጉላት ነው የሚጀምረው ገና የመጀመሪያው ምዕራፍ ላይ። አንዳንድ አንባቢዎች የመልእክቱ መሪ ሐሳብ በእምነት መጽደቅ እንደሆነ አድርገው ያመለክታሉ። ከዚህ ግን ሰፋ ያለ ሐሳቡን ይበልጥ ሊገልጽ የሚችል ነገር ልንጠቀም እንችላለን። ከእግዚአብሔር የሆነ ጽድቅ ብሎ ጳውሎስ የሚጠቅሰው ደጋግሞም የሚያነሳው የእግዚአብሔር ጽድቅ የሚለው the righteousness of God ብሎ ይቅርታ፣ ስለዚህ እንግዳ ቃል አልፎ አልፎ ከረዳ ብዬ ነው ማስገባው። የእግዚአብሔር ጽድቅ ብሎ የሚጠቀመው እዚህም እዛም የሚያነሳው ሐሳብ ዋነኛ ጉልህ ጭብጥ ስላለ በሱ አንጻር ምናልባት ሮሜን መመልከት የተሻለ ያግዛል ብዬ አስባለሁ። ስለዚህ በዛ ውስጥ በእምነት መጽደቅ የሚለው ሐሳብ ጭምር ስለተካተተ አጠቃላይ ዋና ጭብጥ የእግዚአብሔር ጽድቅ የሚለው ነው ብንል የሚያስኬድ ይሆናል። እንደ በሰዎች ዘንድ የሚገኘው በደል፣ መውደቅ፣ እንደገና መታደስ፣ ቅድስና፣ ዋስትና፣ ዘላለማዊ ዋስትና፣ የድህነት ዋስትና የመሳሰሉት ተዛማጅ ሐሳቦች በዚሁ በእግዚአብሔር ጽድቅ በሚለው ስር ሊታዩ በዚህ ማዕቀፍ ሊታዩ የሚችሉበት ሁኔታ አለ። እንግዲህ ጳውሎስ መልእክቱን የሚጀምረው የሰው ልጅ ሁሉ መንፈሳዊ ሁኔታን በማሳየት ነው። እሱም በሁለተኛው ክፍል ውስጥ የማነሳው ይሆናል። ግን እንደ መንደርደሪያ ዛሬ መግቢያ ነገር ስለሆነ የምንነካካው ነው። አይሁድም ሆኑ አሕዛብ ኃጢአተኞች መሆናቸውንና ድህነት እንደሚያስፈልጋቸው ተገንዝቦ ነው የሚጀምረው። ስለዚህ ያም ድህነት በጌታችን በኢየሱስ ክርስቶስ የመስቀል ሞት ወይም በሱ በኩል በተገለጠው መዋጀት አማካኝነት ወይም በሱ የቤዛነት ሥራ ከእግዚአብሔር የተገኘ መሆኑን ያሳያል። ስለዚህ ጽድቅ የሚገኘው በእምነት ሲሆን የአብርሃምን ምሳሌነት ያነሳል። እሱንም በሁለተኛው ክፍል የምናነሳው ይሆናል። ምንም እንኳ ግን በዚህ ዘመን ባለማመን ሁኔታ ውስጥ ብንገኝም በእግዚአብሔር ሉዓላዊ የማዳን እቅድ ውስጥ እግዚአብሔር እንዴት ባለ መልክ ነው አሕዛብንም አይሁድንም በአንድ አካል በክርስቶስ ኢየሱስ በኩል ያቀረበው ያዳነው የሚለውን የሚያነሳ ነው ይሄ ወንጌል እና እሱን ይሆናል የምናየው። ለዚህ ትኩረት አድርገን ለዛሬ ታዲያ ቁልፍ ብለን የምናነበው ክፍል የሚገኘው በመጀመሪያው ምዕራፍ ቁጥር 17 ላይ ይሆናል። ምዕራፍ 1 ቁጥር 17 የሚለው እንደዚህ ነው። ቁጥር 16 ይቅርታና 17 በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። እንግዲህ ጳውሎስ በወንጌል አላፍርም ነው የሚለው። አላፍርም አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው የእግዚአብሔር ኃይል ለማዳን ነው። ስለዚህ የእግዚአብሔር ኃይል ለማዳን የሚገለጥበት ወንጌል አለ። በዛ ወንጌል ደግሞ እኔ አላፍርም ነው የሚለው። ይሄ ደግሞ የእግዚአብሔር ኃይል ለማዳን የሚገለጠው አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው በሚል ነው። የግሪክ ሰው ብሎ የሚለው አሕዛብን ማለት ነው። በጊዜው አብዛኛው ዓለም ይናገር የነበረው ቋንቋ ግሪክ፣ ደግሞ አብዛኛው ባህሉና አስተሳሰቡ በግሪክ ወይም ደግሞ ከሮም ኤምፓየር መመስረት በፊት የነበረው መላውን ዓለም ያስተዳድር የነበረው የግሪካዊ አስተሳሰብ አጥብቆት ስለነበረ ያንን የተቀረውን ዓለም አሕዛብን ወይም አይሁድ ያልሆነውን ማህበረሰብ በሙሉ ግሪክ ብሎ ይጠራል። ስለዚህ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው የእግዚአብሔር ኃይል ለማዳን ነው። ስለዚህ ይሄንን የሚናገር ወንጌል አለ፣ የምስራች አለ፣ በሱ አላፍርም ይላል። ይሄንን ከያዝን በኋላ ታዲያ ጳውሎስ ለዚህ ወንጌል መለየቱን በመናገር ነው የሚጀምረው። ገና ምዕራፍ 1 ላይ ከቁጥር 1 ጀምሮ ጉዳዩን ስናየው ጳውሎስ ራሱን ያስተዋውቅና ከዛ በኋላ ለዚህ የእግዚአብሔር ወንጌል መለየቱን ይናገራል። እሱን ጨረፍ አድርገን ብናነበው እንደዚህ ይላል። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይላል። እንግዲህ አላፍርበትም ያለው ይሄ ወንጌል የእግዚአብሔር ኃይል ለማዳን የሚገለጥበት ማለትም ከአይሁድም ከአሕዛብም ያሉትን የሚያምኑትን ለማዳን የእግዚአብሔር ኃይል የሚገለጥበት ወንጌል የእግዚአብሔር ወንጌል እኔ ለሱ ተለይቻለሁ ብሎ ነው የሚጀምረው። ጳውሎስ ሐዋርያዊ ስልጣንና የክርስቶስ አገልጋይነትን አደራ የተቀበለው የወንጌል ሰባኪነትን ሥራ ለማድረግ ነው። የተለየሁለት ወይም የተጠራሁት ለዚህ ወንጌል ነው ይላል። እንግዲህ ወንጌል ማለት ቃል በቃል ከተረጎም ነው። ምክንያቱም እኛ ቃሉን የወሰድነው በመጽሐፉ በተጻፈበት የመጀመሪያው ቋንቋ በቋንቋ ወይም በግሪኩ በጽርኡ ዩዋንጌሊዮን የሚል ቃል ስለሆነ እሱን በየልሳናችን አንሸራተን ነው የወሰድነው። ስለዚህ ከመተርጎም ይልቅ እንዳለ የራሳችን አድርገነዋል። ታዲያ ቃል በቃል ሲፈታ ምንድን ነው ያለ እንደሆነ የምስራች ማለት ነው፣ ብስራት ማለት ነው፣ መልካም ዜና ማለት ነው፣
ጥሩ ወሬ ማለት ነው። ግን ይሄ መልካም የምስራችነቱ ወይም ብስራትነቱ መልካም ዜናነቱ እንደምን ቢሆን ነው የሚለውን የመጀመሪያው ገና በመግቢያው ይሄንን ተናግሮ ነው ጳውሎስ መልእክቱን የሚጀምረው። ጳውሎስ ለወንጌል ተለየው ሲል ስለተለየለት ወንጌል ታዲያ ምን ይላል? የመጀመሪያው የወንጌል ምንጭ እግዚአብሔር ራሱ ነው። የወንጌል መገኛ እግዚአብሔር ነው። ወንጌል የማንም አይደለም፣ የትኛውም ተቋም አይደለም። የሚገርመው ወንጌል የቤተ ክርስቲያን እንኳን የሆነው የእግዚአብሔር ከመሆኑ የተነሳ ነው። ምክንያቱም ቤተ ክርስቲያን በእግዚአብሔር የተገኘችና የእግዚአብሔር ጉባኤ ስለሆነች የእውነታው አምድና መሰረት ተደርጋ ስለተተከለች የእግዚአብሔር መንግስት ባላደራ ሆና ስለተተከለች ሞግዚት ሆና ስለተተከለች ከአሕዛብ ከአይሁድም በተውጣጣ አንድ አዲስ ማህበረሰብ ተፈጥሮ በዚህ ማህበረሰብ እግዚአብሔር የወንጌል ባላደራነትን ሰጠ። አደራ ተቀባዩ ስለሆነች ከዚህ የተነሳ ወንጌል የቤተ ክርስቲያን ሆነ። የቤተ ክርስቲያን ዋናዋ ነገር ሆነ እንጂ ቤተ ክርስቲያን የፈለሰፈችው አይደለም። ሐዋርያት የፈለሰፉት አይደለም። ወንጌል የእግዚአብሔር ነው። ይሄ የምስራችነቱ ታዲያ ምንድነው ያለ እንደሆነ የእግዚአብሔር መንግስት አሸናፊነት የምስራች ነው። እግዚአብሔር በኃጢአተኛው በረከሰው በተዋረደውና በተሰበረው ዓለም ላይ በሰይጣን በሞት በኃጢአት ላይ ሁሉ ድል የሚቀዳጀው መንግስቱ በአሸናፊነት የተገለጠበት ስለሆነ ነው። ስለዚህ የመንግስቱ ወንጌል አዋጅ የምስራች ነው። ከዚህም የተነሳ ነው ጌታችን ኢየሱስ ራሱ ወንጌልን መስበክ ሲጀምር እንዲህ አለ ይላል ማርቆስ ምዕራፍ 1 ላይ የእግዚአብሔር መንግስት ወንጌል የክርስቶስ ኢየሱስን የወንጌል መጀመሪያ ይናገርና መስበክ ሲጀምር ኢየሱስ እንደዚህ አለ ይላል፣ ንስሐ ግቡ መንግስተ ሰማያት ቀርባለችና፣ ወይም የእግዚአብሔር መንግስት ቀርባለችና። ማቴዎስ ነው መንግስተ ሰማይ የሚለው፣ ሌሎች ወንጌላት የእግዚአብሔር መንግስት ይላሉ። የእግዚአብሔር መንግስት መቅረብ አዋጅ ነው፣ ወይም የእግዚአብሔር መንግስት ድልነሽነት አሸናፊነት የምስራች ነው። ስለዚህ በእግዚአብሔር መንግስት ሁሉን ገዥነት ወይም እግዚአብሔር በሁሉ ላይ በስልጣን የሚገዛበት የሚሰፍበት ሁሉን በእግዚአብሔር መለኮታዊ ቁጥጥር ስር ስልጣን ስር መታዘዝ ስር የሚሆንበት አገዛዙ መጣች። የዚህ የምስራች የሚናገር ወንጌል ነው። ስለዚህ ወንጌል የእግዚአብሔር ነው። ወንጌል ሲጀመር የእግዚአብሔር ነው። የመጀመሪያው ነጥብ እሱ ነው። ግን ይሄ ወንጌል ደግሞ የቅዱሳት መጻሕፍትና የቀዳሚ መገለጦች ምስክርነት ያለው መሆኑን ተናግሮ ነው የሚጀምረው። ምክንያቱም ምን ይላል? በነቢያቱ አፍ በቅዱሳት መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ነው የሚለው። ስለዚህ ወንጌል ቀዳሚዎቹ መገለጦች ወደፊት የሚያዩት በተስፋ የጠበቁትና የተናገሩለት ነው። ነቢያቱም ሕጉም ጽሑፎችም የሚባሉት ወይም በሌላ አጠራር ነገሩን ለመግለጥ በሉቃስ ወንጌል ምዕራፍ 24 ጌታችን ኢየሱስ እንደተናገረው በሙሴ ሕግ በነቢያትና በጽሑፎች በሚለው ምክንያቱም ጽሑፎች ውስጥ መዝሙራት ስላለ በመዝሙራት ስለኔ የተጻፈው ሁሉ ይፈጸም ዘንድ ብሎ ይጠቅሳል በሉቃስ ወንጌል ምዕራፍ 24 ከትንሣኤው በኋላ። ስለዚህ ይሄ ማለት በመጽሐፍ ቅዱስ ወይም በቀዳሚው መገለጦች በተገለጡበት መጽሐፍ ዛሬ በክርስቲያናዊዎች በያዝነው መጽሐፍ ብሉይ ኪዳን በምንለው ክፍል ውስጥ ያሉትን ሁሉ የቀዳሚው የዛ መጽሐፍ ባለቤት ታናክ ማለትም ቶራ፣ ነቢይም፣ ክቱቪም በሚል 3 ክፍል ይከፍላቸዋል። ቶራ ሕጉ ነው። ነቢይም የሚለው ነቢያትን ነው። ክቱቭም ጽሑፎችን ነው። በጽሑፎች ውስጥ መዝሙራት የሚባለው አንዱ እኛ መዝሙረ ዳዊት የምንለው መጽሐፍ አለ። እነዚህ ሁሉ የሚመሰክሩት ስለ ክርስቶስ ነው። እንዲያውም ራሱ ጌታችን ኢየሱስ ከፈሪሳውያን ጋር ባደረገው በአንድ ቀን ንግግር ውስጥ በዮሐንስ 5:39 ላይ እናንተ የዘላለም ሕይወት በመጽሐፍ እንዳላችሁ ይመስላችኋልና እነሱን ትመረምራላችሁ፣ እነሱም ስለ እኔ የሚመሰክሩ ናቸው ብሏል። ስለዚህ መጽሐፍት በእውነተኛው እውነት የሚያሳዩትና የሚናገሩት የእግዚአብሔር ተስፋዎች ሁሉ መደምደሚያ ስለሆነው በክርስቶስ ኢየሱስ ስለተገለጠው ወንጌል ነው። ስለዚህ አስቀድሞ የነበሩት መጽሐፍት ነቢያቱ በቅዱሳት መጽሐፍት በኩል የመሰከሩለት ወንጌል ነው። ለዛ ወንጌል ተለይቻለሁ ነው የሚለው ጳውሎስ በሮሜ መጽሐፍ። ስለዚህ የቅዱሳት መጽሐፍት ምስክርነት ያለው ነው ይሄ ወንጌል። የቀዳሚ መገለጦች ምስክርነት ያለው ነው። ድንገት ዱብዳ አይደለም። እርግጥ ነው የነቢያትና የቀዳሚ መገለጦች ፍጻሜ ነው፣ የተስፋው ሙላት ነው። ስለዚህ ወንጌል በቀዳሚዎቹ መገለጦች የተሰጠ የፍጻሜ ዘመን የዘመን ፍጻሜ የእግዚአብሔር መገለጥ ነው፣ በክርስቶስ ኢየሱስ የተሰጠው መገለጥ ነው። ስለዚህ ሁለተኛውን ነጥብ እሱን ይናገራል ጳውሎስ በሮሜ መልእክት ሲጽፍ ወንጌሉን አስተዋውቆ ነው የሚጀምረው። የማያፍርበትንና የተለየለትን ወንጌል በዚህ መልክ ይገልጠዋል። አንደኛ የእግዚአብሔር ወንጌል ነው። ሁለተኛ ይሄ ወንጌል የቅዱሳት መጽሐፍት ምስክርነት ያለው ወንጌል ነው። ሶስተኛው እዚህ ውስጥ የሚያነሳው ታዲያ የዚህ ወንጌል ዋነኛ ይዘቱ ምንድነው? ሰብስታንሱ ምንድነው? ዋናው ነገር ምንድነው? ማዕከላዊ መልእክቱ ምንድነው? ስለምንድን ነው የሚናገረው?
ቀጥሎ እንደዚህ ይላል። ይህም ወንጌል ቁጥር 3 ላይ በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው ይላል። ይቀጥልና ቁጥር 4 ላይ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ምንድነው እያለ ያለው? ይሄ ወንጌል ማለትም ጳውሎስ አላፍርበትም ያለው ወንጌል አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው የእግዚአብሔር ኃይል ለማዳን ነው ያለለት ወንጌል እግዚአብሔር በጸጋው አሰራር የእግዚአብሔርን ጽድቅ የገለጠበት ኃይሉ የሚገለጥበት ከአሕዛብም ከአይሁድም የሚያምኑ ሁሉ የሚድኑበት ወንጌል ጳውሎስ የተለየለት ወንጌል አንደኛ የእግዚአብሔር ነው። ሁለተኛ ቅዱሳት መጻሕፍት የመሰከሩለት ነው፣ ወይም ቀዳሚ መገለጦች ሁሉ የመሰከሩለትና በተስፋ የተጠባበቁት ነው። ሶስተኛ ይሄ ወንጌል ይዘቱ ክርስቶስ ኢየሱስ ነው። ምክንያቱም ይሄ ወንጌል ስለ ልጁ ነው። ማለትም እዚህ በግልጽ እንዳሳየን በሥጋ ከዳዊት ዘር የተወለደ ይለዋል። ልክ ነው። በሥጋ ልደቱ ዘላለማዊ እግዚአብሔር ቃል ሰው በሆነበት ግብሩ በትስብዕቱ ሰው በመሆኑ ከዳዊት ቤት ነው የመጣው። እግዚአብሔር አስቀድሞ በቃል ኪዳን ለንጉሥ ዳዊት በሰጠው ተስፋ መሰረት ንጉሳዊው መሲህ የተቀባው ታዳጊ የሕዝቡ መሪ ይሆን ዘንድ ቃል በተገባው መሰረት በሁለተኛ ሳሙኤል ምዕራፍ 7 ከቁጥር 12 ጀምሮ እስከ 16 ባሉት ክፍሎች ውስጥ እንደምናየው እግዚአብሔር ለዳዊት የሰጠው መሲሐዊ ቃል ኪዳን አለ። ያም ማለት ከዳዊት ቤት ለዘላለም በዙፋኑ ላይ የሚቀመጥ ከትውልዶቹ እንደማይጠፋ ተናግሯል። እነዛ ሁሉ በዳዊት ቤት የመጡ ነገስታት የመጨረሻውና የታላቁ ንጉሥ ጥላዎች ናቸው፣ ሆነው የሚያልፉ ናቸው። ግን ለዳዊት የተሰጠው ቃል ኪዳን ፍጻሜውን በታላቅነትና በፍጻሜ ያገኘው በናዝሬቱ በኢየሱስ ክርስቶስ ነው። ስለዚህ የናዝሬቱ ኢየሱስ በሥጋ ከዳዊት ቤት የተወለደ ነው። ከዚህም የተነሳ ቅዱሳት መጻሕፍት ኢየሱስን የዳዊት ልጅ ብለው ሲጠሩት እናያለን። የዳዊት ልጅነቱ መሲሐዊ ማዕረጉ ነው። ስለዚህ የተጠራበት የመጣበት ያገለገለበት መሲሐዊ ማዕረጋቱ መካከል አንደኛው የዳዊት ልጅ የሚሰኝ ነው። ግን በሥጋ ነው። ጳውሎስ በግልጽ እንዳቀረበው በሥጋ የዳዊት ልጅ ሊባል ተገብቶታል። ይሁን እንጂ በሥጋ ከዳዊት ቤት ቢወለድምና የዳዊት ልጅ ቢባልም በመሲሐዊ ማዕረጉ የመጨረሻው የዳዊት ሕጋዊ ዙፋን ወራሽ በመሆን እግዚአብሔር ለእስራኤል የሰጠው የመሲሐዊ ታላቅነትና ክብር ወራሽና ፈጻሚ ቢሆንም በሥጋ ይሄን ቢሆንም ነገር ግን እንደ ቅድስና መንፈስ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ተገለጠ። ያም ማለት ከዘላለም የእግዚአብሔር ልጅ የሆነው እግዚአብሔር ቃል እግዚአብሔር ወልድ ከአብና ከመንፈስ ቅዱስ ጋር በክብር የተካከለው የዘላለም አምላክ እሱ የእግዚአብሔር ልጅ ነው። ደግሞ ያ ልጅነቱ ደግሞ የተገለጠበት ልጅ መሆኑ የተገለጠው ከሙታን በተነሳበት ታላቅ ክብርና ኃይል ነው። ያንን አረጋግጧል። የእግዚአብሔር ልጅነቱ ተገልጧል። ወይም የእግዚአብሔር ልጅነትም መሲሐዊ ክብሩ በታላቅነት የታየው ወይም የተገለጠው በትንሣኤው ከሞት ሲነሳ ነው። ስለዚህ ኢየሱስ የወንጌላችን ማዕከል ነው። የዚህ ወንጌል ማዕከል ነው ይላል። ዋናው ነገር ነው። ይሄ ወንጌል ስለ ልጁ ነው፣ ስለ እግዚአብሔር ልጅ ነው። እሱም ጌታችን ኢየሱስ ክርስቶስ ነው። ስለዚህ በዚህ ወንጌል አማካኝነት ያየነው ኢየሱስ የወንጌል ማዕከል ነው። የወንጌሉ መካከለኛ ነው። ጠርዝ ላይ ያለ አይደለም፣ ወደ ዳር ያለ አይደለም፣ ማዕከል ነው። በምህዋሩ ላይ የሚሽከረከር ሳይሆን በወንጌሉ ላይ የወንጌሉ ዋነኛ ማዕከል ነው። ወንጌል ስለ ኢየሱስ ክርስቶስ ነው። ስለዚህ እሱን ይናገራል። ግን ይሄን ብቻ አይደለም። እዚሁ በመግቢያው ላይ የሚያነሳው ስለ ኢየሱስ ክርስቶስ መሆኑ ብቻ ሳይሆን በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን ይላል። ታዲያ የዚህ ወንጌል ደግሞ ስኮፑ የት ድረስ ነው? የት ድረስ ነው የሚሰፋው? ዳርቻው የሚለውን ይመልሳል። አራተኛ ወንጌል ለአሕዛብ ሁሉ ነው፣ ለሕዝቦች ሁሉ ነው፣ ለሰው ዘር ሁሉ ነው። በወገኖች፣ በነገዶች፣ በቋንቋዎች ሁሉ መሃል የሚሰበክ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን በእግዚአብሔር ጸጋ አማካኝነት የእግዚአብሔር ጽድቅ ተካፋይ እንዲሆኑ እግዚአብሔር የሚያድናቸው ሁሉ ከነገዶች፣ ከወገኖች፣ ከቋንቋዎች ሁሉ የሚታደጋቸው ናቸው። ስለዚህ ወንጌል በአሕዛብ ሁሉ መካከል የሚሰበክ ነው። በሰው ልጆች ሁሉ መካከል የሚሰበክ ነው፣ የሚዳረስ ነው። ስለዚህ የወንጌል ዳርቻው የሰው ዘሮች ሁሉ ናቸው፣ ቋንቋዎች ሁሉ ናቸው፣ ወገኖች፣ ነገዶች ሁሉ ናቸው ማለት ነው። ይህንን አስደናቂ ነገር ይነግረናል በአራተኛ ደረጃ። ግን ይሄ ብቻ ደግሞ አይደለም። ይሄ ወንጌል ታዲያ የሚሰበከው
ለማን ነው ያል እንደሆነ ለስሙ ክብር። ምክንያቱም ምን ይላል? በክርስቶስ ኢየሱስ ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚገኝ መታዘዝ እንዲገኝ ይላል። ስለዚህ በአምስተኛ ደረጃ ይሄ የሚደረገው ለእግዚአብሔር ክብር ነው። ወንጌል የጳውሎስ የሚሰብከው ወንጌል ለእግዚአብሔር ክብር የሚሰበክ ወንጌል ነው። ስለ ስሙ ይላል። ስለ ስሙ። ስለዚህ ስለ ስሙ ነው መሰበክ ያለበት ወንጌል፣ ስለ ስሙ ነው። ለእግዚአብሔር ክብር፣ ለሰው ልጆች መታነጽና መዳን ወንጌል ይሰበካል። እና ስድስተኛው ነጥብ እዚሁ በእነዚህ ስድስት ጥቂት ቁጥሮች ውስጥ የጳውሎስ የሚሰብከውን የሮሜ ውስጥ የሚያነሳውን ወንጌል የሚሰበስብ ስለሆነ ነው። ወንጌል ደግሞ ዓላማ አለው። ዓላማው በአሕዛብ መካከል የእምነት መታዘዝ እንዲገኝ ነው ይላል። ድህነት በእምነት አማካኝነት በእግዚአብሔር ጸጋ ቢሆንም ነገር ግን ያመኑ የሚታዘዙ አገልጋዮች ናቸው። ያመኑ በእምነት አማካኝነት በእግዚአብሔር ጸጋ የዳኑ አማኞች የእምነታቸው ፍሬ የሆነውን ሥራ ያደርጋሉ። በአሕዛብ መካከል ምን እንዲገኝ? ከእምነት የሚገኝ መታዘዝ። ይሄ መታዘዝ የሕግን ሥራ ለመጠበቅ በሚደረግ የሥጋ መፍጨርጨር የሚገኝ አይደለም። ይሄንን ነው የምናየው በሮሜ መልእክት ውስጥ ያጠናኑ ስንቀጥል። የሕግን ሥራ ለመጠበቅ በሚደረግ ወይም የራስን ጽድቅ የሕግን ሥራ በመፈጸም ለማቆም በሚደረግ መፍጨርጨር፣ መንገላታት የሚገኝ ሳይሆን በእምነት አማካኝነት በእግዚአብሔር ጸጋ የዳነውና የጸደቀው ዳግም የተወለደው የእምነት ማህበረሰብ እውነተኛ የሆነ የእምነት መታዘዝን በሕይወቱ ይተገብራል። መታዘዝ ሥራ አለ በአማኝ ሕይወት ውስጥ። ነገር ግን የሕግን ሥራ የሚፈጽመው አማኝ ለመጽደቅ ሳይሆን ስለጸደቀ ነው የሚለውን ያሳያል ማለት ነው። ስለዚህ የእምነት መታዘዝ አለ። ክርስቶስን አዳኙ አድርጎ አንድ አማኝ ጌታው ላይ ያደርግ አይችልም። ክርስቶስ ኢየሱስ አዳኛችንም ጌታችንም የሆነው ጌትነቱ በሕይወታችን ውስጥ የሚታየው ደግሞ በመታዘዛችን ነው። ያም መታዘዝ ከእምነት የሚገኝ መታዘዝ ነው። ያ የጽድቅ ፍሬ ነው። መንፈስ ቅዱስ በአማኞች ሕይወት ውስጥ በማደሩ ምክንያት አማኞች በሕይወታቸው የሚያሳዩት የመንፈስ ፍሬ ነው። ስለዚህ የመታዘዝ አገልጋዮች ይሆናሉ። ጳውሎስ በእነዚህ 6 ቁጥሮች ውስጥና እስከ ቁጥር 17ም ደግሞ ተንትን ከሄድ ነው አላፍርበትም የሚለው ወንጌል ይሄንን ማለቱ ነው። በሮሜ መጽሐፍ ውስጥ የምናየው እነዚህን ነው። እነዚህ ተበትነው ነው የምናያቸው ማለት ነው። በተለያየ መንገድ ይሄንኑ እውነት እያብራራ ይቀጥላል። ስለዚህ በመጀመሪያው ክፍል ውስጥ ለማሳየት እንደመኮርኩት ጳውሎስ በሮም ለነበረችው ቤተክርስቲያን በላካት በዚች ደብዳቤ አማካኝነት ስለማያፍርበት የእግዚአብሔር ወንጌል ይናገራል። ለዚህ ወንጌል እሱ ተለይቶ ሐዋርያነትን መቀበሉን ያውጃል። ሐዋርያነቱን ያገኘው በጸጋ ነው። ጸጋንና ሐዋርያነትን ተቀበልን ይላል። ሐዋርያና የክርስቶስ አገልጋይ ወይም ባሪያ የሆነበት ይህ አገልግሎት ውስጥ የወንጌል ጥሪው ምንን ይመለከታል? ምን አይነት ወንጌል ነው? የእግዚአብሔር ወንጌል ነው። ወንጌል የቅዱሳት መጻሕፍት ምስክርነት ያለው ነው። የወንጌል ዋናው ማዕከል ክርስቶስ ኢየሱስ ነው። ወንጌል ስለ ክርስቶስ፣ ስለ ጌታችን፣ ስለ መድኃኒታችን ነው። ይሄ ወንጌል ደግሞ በስሙ የሚሰበክ ለእግዚአብሔር ክብር የሚሰበክ ነው። መዳረሻውን ያየን እንደሆነ የሕዝብ ወገኖች፣ ቋንቋዎች፣ ነገዶች ሁሉ ናቸው። በመጨረሻም ይሄ ወንጌል የመታዘዝ ፍሬን በአማኞች ውስጥ የሚያመጣ የመታዘዝ ወንጌል ነው። እግዚአብሔር ይባርካችሁ። በሚቀጥለው ክፍል እስከምንገናኝ ድረስ ሰላም ሁኑ።